በእናቱ የሚያፍር ሰው ነበር። እናቱ ጠባሳ ናት ፊቷ። አንድ ቀን ከጓደኞቹ አስተዋውቀታል። አንድ ቀን ያፍርባታል። እሱ ዶክተር ነው። ለዚህ ያበቃችው እናቱ ናት። ያለ አባት አሳድጋ አባቱ በልጅነቱ ነው የሞተው ጦር ሜዳ ሄዶ። ጠራችውና ልጄ ለምንድን ነው ጓደኞችን ማታስተዋውቀኝ? እቤትም ስጠራቸው አንቺ ጓዳ ግቢ አትውጪ ትለኛለህ። እቤት ስጠራቸው ለምንድን ነው ልጄ እንዲምታረገው? ሰው ሁሉ እኮ በእናቱ ደስተኛ ነው አብዛኛው ሰው። አይ እናቴ ፊትሽ ጠባሳ ስለሆነ ጠባሳ ልጅ ይሉኛል ብዬ ነው አላት። ይሄ ነው የሚያሳፍረው። አንድ ነገር ልንገርህ፣ የጠባሳነትን ምስጢር ዛሬ እወቀው። ሕፃን ሆነ ገና የአንድ ዓመት ከ3 ወር ሕፃን እያለህ ጎረቤት ቡና ልጠጣ ሄድኩኝ። ስመለስ ቤቱ በሳት ተቀጣጥሏል። ሳር ቤት ነው። ወየው ልጄ ብዬ እየሮጥኩኝ አንተን ለማዳን እቅፍ አድርጌ ልወጣ ስል እሳቱ ፊቴ ላይ ወደቀ። ላንተ የመጣ እሳት ፊቴ ላይ ወድቆ አንተ ተርፈሃል። ያንተ የዛሬ ውበት የኔ የፊቴ መጠበስ ነው አለች። ልቡ ተነካ፣ አለቀሰ ይላል። ከዛን ቀን ጀምሮ እናቱን አደባባይ ላይ ይዞ እዚህ ላይ የምታዩት ውበት እሷ የሰጠችኝ ነው፣ የሷ ጠባሳ ደግሞ የኔ ነበረ፣ ተቀያይረን ነው እያለ እናቱን በአደባባይ ማክበር ጀመረ። በህይወት ዘመናችሁ ውስጥ መነካት ያስፈልጋል። ቤተሰቡን የማይወድ እናቱን ቦታ የማይሰጥ ዛሬ ሁልጊዜ ዘላለም የሚኖሩ የመሰላቸው 40 ዓመትም ላይ ሁሌ ማሙሽ የተባለ መኖር የሚፈልግ ሰዎች ልጅ ሊኖር ይችላል። ግን እንዳይመስላችሁ ጊዜ ሳይቀድማችሁ ጊዜ እንቅደሙ። ጸጸቱን መሸከም አትችሉም። ነገ ላይ ወየው ይሄን አድርጌ ቢሆን ኖሮ ከሚል ጸጸት እንድትድኑ ነው። ግን የምትችሉትን ሁሉ አርጋችሁ እረርታችሁ አቅማችሁ የፈቀደውን አርጋችሁ ታማ አስታማችሁ፣ ወንድማችሁ ታሞ አስታማችሁ፣ በችግሩ ደርሳችሁ የሚገባውን ነገር ከናንተ የሚጠበቀውን የሰውነት ግዴታችሁን ሁሉ ተወጣችሁ ከአቅም በላይ በሆነው ሁኔታ ችግሮች ተፈጥረው እናት ሄዳ አባት ሄዶ ሰውን አጣችሁ የሆነው ነገር ሆኖ ከሆነ ግን አትጨነቁ። ቅበሩ፣ አልቅሱ። ከዛ በኋላ እግዚአብሔር ያንተ ፈቃድ ነው ብላችሁ ተጽናኑ። በእናንተ ለቅሶ የሚለወጥ ነገር የለም። በእናንተ እንባ የሚለወጥ ነገር የለም። ራሳችሁ